በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ ከቸከቸች ብያላችኋል። ይሄ መዲያም ቅመም መቼም ዘወር ማምኬን ትል ይምኪን ነው። እኔ ተናግሬያለሁ በአሁኑ ዘመን። አይ አንተ ደግሞ ምን ሆነ የምትወርቀው? ትቻለሁኝ ትንሽ ራሴ ነገሮች ስላሉ ትቻለሁ። መዟዟር ብያለሁ። እንደው ድንገት እትተል የሆነ ነገር እየተታደርግ አይኔን ሽፍን አድርጌ ወጣሁ። ጭፍን አድርጌ ነው የወጣሁት አይኔን ማለት ነው። ብዬ እንዴ የታባቱ አይ ዘንድሮ በኢትዮጵያ ላይ ያመጡብን ችግር ምንድን ነው? የቲክቶክ አዋጅ ብለው ህዝቡን ሊያባሉብን ነው ወላ ሊባሉብን ነው? ቆይ እስቲ እንዲህ ይህንን ነገር ሊገባኝ አልቻለም። ሁሉም ነገር እኮ ለማወቅ ተፈለጋችሁ ዝግ በዝግ ዱንያ። ይሄ መኪና እንዲህ መኪና እኮ ሰው ሰራሽ ነው። ይህን ያህል እንዲሁ ሌላውን ታዩ ሌላውን ታዩ። እፍረተ ገላሽን ሰብስበሽ አትመጭም፣ ጦትሽን ሰብስበሽ አትመጭም። እና ሊላሂ ወኢና ራጂዑን። አንድ ልትናገር ሰምቻለሁ። የዘንድሮ አዋርድ ያለ ነው ያልኩት እኔ ለራሴ ሱት ያወራ ነው ያልኩት። ሰው የሚያባላ እንጂ ሰው የሚያዋደድ አይደለም ነካ። እኩሉ በቡሬ እኩሉ በቡርቡሬ እኩሉ በጥርጡሬ መጣለ። የኔ እህት አባትና ትንሽ አንደኛ ደረጃ፣ ሁለተኛ ደረጃችሁ ማን የሚሏት ናት። አልሐምዱሊላህ ብዬ አመሰግናለሁኝ። ግን በእምነቴ ዲኤፍ ነኝ አልሽኝ። ከዚህም ወደዚህም ሀገር ሲነገርልሽ ሰምቻለሁ። ተወደ ጎረቤት ሀገር ሲነገርልሽ የሰማሁት ተዋት ስራ መብቷ ነው አለች። ይህን እህትዬ ቆይ እች እኮ ዱንያ ናት፣ ታታሄዳለች። ዱንያ ጠፊ ናት እኮ የኔ ውድ። አንድን ሰው ልጅ ተሰተሩ ማለት ተውት ማለት ጥሩ ነው እንደማየ። አረ ተሰተሪ የኔ እህት። ሰው የጠላብሽን ነገርማ ጥሩ እኮ አይደለም። ሰው ጠላብሽ ከሰው ተመጥላት ወዲህ መቼንር መቼ አናቅም። ያገኘሽው ሰው ሰራሽ መኪና ይዞሽ ጥልም ይላል። ፀጉርሽን ሸፍኝው። እኛ እኮ ሌላ ትስራ ስራውን እኮ አትስራ አንልም። ስራ ተስራ ፀጉሩ አትሸፍን ያልነው። ፀጉሯን ትሸፍን። ማንኛውም ሰርተልን እናድራለን እንዴ? በየሰው ቤት ተሰደን የሰው ሽንት ቤት እየፈቀፈቅናል እንዴ የምንበላው? የኔ እህት አዎ። እነዚች ላይ አንድ ነገር የምታዳምጪኝ ያለ አንቺ ለራስሽ አትስራ አልወጣም ትስራ። እሷ በእምነቴ ዲኤፍ ነኝ ብላለች ብለሽ ታግዣታለሽ እንዴ? እምነቷን ልቅ ዲኤፍ እንዳታረግ እንድትበረታታ ብታገታሻል እንዴ እህትዬ? እና ሊላሂ ወኢና ራጂዑን። ኧረ ሰው ስንቱን ይናገረዋል። ወዮ ታብርድ የኔ ጌታ። እንዲው ተፈታችሁ ተለቀቃችሁ እንዴት ተጉሬው ውስጥ እንዲያውም ብላችሁ ሰው ልትባሉ። ትናንትና ይሄ ማን የሚሉት ልጅ ነው ሲናገር ሰምቻለሁ። ወላሂ ሲናገር ሰምቻለሁ። የ45 ኢንች ቲቪ መስታወቱ ተሰበረብኝ ብዬ ከሹፌሩ ጋራ ተጣልቼ ወየው አልኩኝ። አሁን ደግሞ ሌላ ነገር ታስሼ ያንን ነገር ለማስመጣ መኪናው ተቃጠለ። ያንን አልሐምድ ብዬ ታላመሰግን ቀርቼ ነው አለ።
አየሽ ገንዘብ ይገኛል። ተገላልጣ ያገኘችው ይቅርባት። ዩሪ ዩሪ እና ስለዚህ የኔ እህትዬ ተጠንቀቁ። ያራ እንዲያውም ይሄ ሰው ሰራሽ መኪና ይዟት ከሚገላት የማታውቅበትን ሾፍር ብላ ለነገርሽ ተሰትራ ብትቀመጥ ይሻላል። ወንዶች እንደፈለገ ራቀታቸውን የሚሄዱ በፓንቲ የሚሄዱ የእነሱ እንደኛ ያስተላባቸውም እኮ ገባሽ? እንደውም እነሱ እንደዛ ሆነው ትታይ ትሄዱ ትታይ ፊትሽን ትሸፍነሽ ታሳልፊያቸዋለሽ እንጂ እንዲሁም ሴት ልጅ እንደዛ ሆና ትታይ ብለሽ ትቆጫለሽ። ያቺኛይቱ እኔ እውነቴን ነው ወላሂ ሀቂቀተን ነው። በሃይማኖት ገብቼ ለመነጋገርም አልፈልግም፣ በምንም አልፈልግም። ያበደችና ነው ግን ይቺ ማንም የሚሏት ልጅ ተቆጧት፣ ፀጉሯን ተሸፍን ነው። እሷ በእምነት የዲኤፍ ነኝ እያለ እያታለለች ሰው ልትኖር ላሞ ማጉል ወላሂ ነው ማጉል እንዴ! አንዴ ሰው ልጅ በእምነቱ ጠንቶ ለብሶት ይገኘ ነው። ገባሽ? እኔ ምንም ቢሆን በእምነቴ ዲኤፍ ነኝ። እንደዛ አድርጉልኝ። ሰላም የዘንድሮ ይባስ አለ። የዘንድሮ ይባስ ብለሽ ፀጉርሽን ከፍተሽ ጨረሰሽ መጣሽ እያልሽ በፊትስ ፀጉርሽን እንኳን ሰራ አድርገሽ ተላይ ሰራ አድርገሽው ተታሽ ክፍት ብለሽ እየመጣሽ ነበር፣ በሱሪ ማለት ነው። የዘንድሮ ይባስ ብለሽ ደግሞ ሱሪውንም ትተሽ ፀጉርሽንም ገልጠሽ መጣሽ። ነገ ጧት እንደዛች እንደልጅ ተፋንተ ተያያለሽ። አህምዬ ደግሞ እዚህ መካከል ላይ መብሩክ ብለናል። አዋርድ ተቀብለሃል አንተ። መብሩክ 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 ብለናል። አህሙ ዋው መቼ ተቀብለህ ነው? ኧረ ጉብዛል። አጨብጭቡለት። ለአህሙ መጨብጨብ አለበት። እሱ ጨርቁን ጥሎ አይደለም የሚሰራው ነው። ይሄን ያልኩት ማለት ነው። የዘችኛይቱ እናቷንም አቅርባለች። የመኪናው ፍቅር ባንቺ ነው አለቻት። እናትን ደግሞ ማቅረብሽ ነውር ነው። እናትሽን ማቅረብሽ ባንቺ ነው ማለት ይከብዳል። የእህት ልንገርሽ፣ አንደኛ ደረጃ በሷ ቢሆን በምንም ማቅረብሽና ባንቺ ነው አብሬሽ ውጭ ብላኛለች ማለትሽ ነውር ነው። የአንቺን አለባበስ እና የእናትሽን አለባበስ እስቲ የእናትሽ እንዴት አባት ነው እስቲ ያምር። እስቲ የአንቺን አለባበስ ይኸው ላኢላሀ ኢለላህ። ብስኩት የበላህ ነው። ብስኩት ሳይሆን ይሄ የተመር ነው። እናንተ የሰው አፍ ሲላወስ የሰው አፍ የጠጣ ምን በላ ምን ጠጣ እንዳትሉኝ ብሉ። ማሻአላህ እኔ መድኃኒት ስለምወስድ ጠዋት ላዚም ነው ይሄ የሆነ ነገር አፌ ውስጥ መቀጠል አድርጎ ደግሞ እንዳያኖረኝ ማለት ነው። እና እህቶቼ ገዳፊዎቿ ገድፉ። ያኔ ማበረታቱን አበረታቷት፣ ግን በጠረሃ ባለባበሷ ተቆጧት። ወንድ ልጅ እኮ እንደፈለገ ሆኖ ቢመጣም አይከብደውም። ሴት ልጅ ናት። ለሴት ልጅ በጣም ነውር ነው ወላሂ። እንደ ጠረሃ ብታክልበት ይቺ ማንም ይሏት ይሄ ተግሬው ልጅ ጋራ ማን ነበር ስሟ? የለበሰችው ቀሚስ እንዴት አባቱንስ ያምራል ወላሂ። ጠረሃ ብታክልበት ፀጉሯን ብሸፍን ዋው፣ ክርስቲያኗ ማለት ነው።
ተው ተው። እኔ ገንዘብ ይገኛል ወላሂ ገንዘብ አይገኝም። ሲቲን ጀሃነብ ይግባ። ሃይማኖታችንን ግን እናክብረው። በክርስቲያኑም በሙስሊሙም ሃይማኖት ምን አንተነትህን ወላ አንተነትሽን ጥለህ ያላላችሁ ወላ ላለሽም አንቺን ብትሆኝ ማለት ነው። እኔት የሁላችንም ሃይማኖት ያን አያገባኝም ብያለሁ ወይ በሃይማኖት ግን ጨርቃችሁን ነፍሳችሁን ጥላችሁ እንደዚህ ሂዱ ብሎ አላለም። ይቺ ልጅ እንደዛ ያረገችው ታቅቷን አብሬ የመጣችሁ ለምን መሰላችሁ? አንድ ሰው ትለቀው ያም ጉድ እያለ እንዳይላት ነው። ይችኛዋስ ጠያቂዋ ባለ ጋዜጠኛዋ የለበሰችው ልብስ ትክክል ነው። ተሷ ምን ልዩነት አለው? ጃኬት ስለጨመረች ታላይ አይ ሴቶች ተበላሻሻችሁ። አሜሪካ አይደላችሁም ያላችሁ። ተው ኢትዮጵያ ነው። የአሜሪካን ስታይል እንከተል ብላችሁ አብዳችሁ እንዳትሄዱ። እኔ ወደዚህ ሀገር ትመጣ ተመቶ አንድ ነበሩ እንደዚህ አጭር ቀሚስ ጉርድ ለብሰው በልቀጥ ሲሉ የሚታዩ እነሱንም ደግሞ ተውጭ መጡ እየተባሉ እና ተው ነው የምለው። ለማንኛውም ይሄ ነው ያለኝ ዛሬ አጀንዳዬ አንድና አንድ። አህሜዬ ደግሞ መብሩክ ብያለሁኝ። አዋርድ ተቀብሎ ዘጥ ይላይቻለሁ። አሁን ዘጥ በርታ ዘጥ ባል አባትና እናቴን እኔ ሀጅ ለማንጣት እፈልጋለሁ ብሏል። ኦፍ የሀጁ ብር የኔ እናትዬ 700,000 ለአንድ ሰው 700,000 ለአንድ ሰው 700,000 ኦርፍ በደጉ ሰዓት ያመጣ እንዲያውን አይቻልም። ምን ወንድ 14,000 ዝምታው ደግሞ የሚያወጣጧት ወጫለች። ይከብዳል። እየዞጥዬ ይከብዳል። በፊት ነበር ቀላሉ እሱ ያኔ ወዲህ ዳና ዋው መብሩክ ብያለሁ። ወልደልክ መብሩክ እና እህቶቼ ማንኛውም ሸርሸር ያደርጋችሁ ተደራሽ አድርጉት ለሰው። ይህንን ነገር ቆራርጣችሁ እንደው ልቀቁት። በዛ ማዶ መንደር በዚህም ማዶ መንደር ማለት ነው። ጉድ ይበልሰው ራቀታቸውን ተታይ ሽፍን ተላይ ክፍት ተላይ ሽፍን ተታች ክፍት ላኢላሀ ኢለላህ። ኧረ ተው ኧረ ተው ወገን ተው። እየተሳሰብ እና ይሄን ይመስላል ወገኖች። ላይክ ሼር ሰብስክራይብ በማድረግ ደግሞ ዛሬ የመጣሁበት አጀንዳ ይሄ ነው። ሸርሸር እያደረጋችሁ እንደንም ማበረታቱን። የኢትዮጵያ ዋርድ ሰውን ብድ ስክር አድርጎታል። እንግዲህ ከማህበር አላህ ያውጣችሁ ብዬ አልሐምዱሊላህ ብላለሁ። እህቶቼ ወንድሞቼ እንደው በጥርጥሬ በጉርጉር የመጣችሁልን እንጂ ልጅ ያለላ እንደው ሀገራችን እንዴት ተበላሽታለች ማለት ነው። ጉዲ እኩላችሁ በውሻ ይችላል መጣች። ቆይ እያችኋለሁ። ሁላችሁንም ክርስቲያኖቹ ሙስሊሞቹም ተሳተፉ ነው የምለው። ያለኝ ጫውታው ይሄ ነው። እንግዲህ የቻናል የተከተለች ሁላችሁም ለአላህ ብላችሁ አፍበሉ። እናንተም አፍበሉ፣ ይቅር በሉ። ይሄን ይመስላል ዛሬ አንድ
እህቶቼ ወንድሞቼ አውፍ በሉላችሁን አብዬ ወዳችኋለሁ። እና ይሄ ነው በእኔ ላይ እንግዲህ የዚህ ሪከርድ ነገር አይታወቅም። ጥሩቅ ብላችሁልና ፊደላችሁ ገባ በሉ። ዳና ያረጋመት ዳና ያራ ሳሂ ወላ ሊሳ ليه ما سهيتيها؟ ها؟ تصرخ؟ ها ماما قالت قوميها. أنا عشان أنت تقومك هي. أنت اللي تسرحي أنا اللي سهي هذا. أنا أقول لها قومي دانا سهي.